አንድ ደንበኛዬ እኔ ሃይብሪድ መኪና መግዛቴ ነበር ማስታውሰው በአጋጣሚ ሆኖ ነዳጅ አልቀዳሁኝም ነበር እና እኔ እንደሌላኛው የሃይብሪድ አይነት በኤሌክትሪክ ባትሪው በኤሌክትሪክ ሞተሩ ታግዤ እሄዳለሁ ብዬ በማሰብ ስሞክር እንኳን ሊሄድልኝ ጭራሽ ቀድሞ የማቆም ኢንጂን አልተነሳም። ምንም አይነት አገልግሎት ማግኘት አልቻልኩኝም። የኔ የሃይብሪድ አይነት የትኛው የሃይብሪድ አይነት ነው? ደንበኛውም እርሶ የገዙት የሃይብሪድ የመኪና አይነት ምን አይነት መኪና እንደሆነ እንዲያሳውቁኝ በጠየኳቸው መሰረት የቱሶን የ2022 የማይልድ ሃይብሪድ መኪና እንደገዙ ሲያስረዱኝ የሳቸው የሃይብሪድ አይነት ሊንቀሳቀስ የሚችለው ሞተሩ ብቻ እንደሆነ ተጨማሪ ኪሎ ሜትር እገዛ ወይም ደግሞ ተጨማሪ ኪሎ ሜትር እንዲያገኙ የሚያስችል የሃይብሪድ አይነት እንዳልሆነ አስረድቻቸው ግንዛቤ አግኝተው ተለያይተናል። ሰላም ጤና ይስጥልኝ፣ እንደምናላችሁ ሞገስ ሞተርስ ነኝ። ከኤሌክትሪክ መኪኖች ጋራም ሆነ ሃይብሪድ መኪኖችን አጠቃላይ መረጃ ለምትሹ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝናችሁ ወደ ፕሮግራማችን እንቀጥላለን። ከሃይብሪድ መኪኖች ግብይት ጋራ በተያያዘ በዋናነት የስህተት ሐሳብ ያለው ደንበኞች በተለይ ሃይብሪድ መኪና መግዛት የሚፈልጉ ደንበኞች ሃይብሪድ የሚገዙበትን ምክንያት ለምን እንደሚገዙት በመጠይቃቸው ሰዓት የሚሰጡኝ መልስ አለ። ይሄ ነው እንግዲህ መነሻ ሐሳብ። ምንድነው የሚሉት? ኤሌክትሪክ መኪና ብቻ ብገዛ በኤሌክትሪክ ብቻ ነው ሊሄድ የምችለው፣ አማራጭ ሊሰጠኝ አይችልም። የነዳጅ መኪና ብገዛ በነዳጅ ብቻ ነው ሊሄድ የምችለው፣ አማራጭ አይሰጠኝም። የሃይብሪድ መኪና ግን ብገዛ አማራጭ ይሰጠኛል። አንድ ጊዜ በባትሪው አንድ ጊዜ ደግሞ በነዳጁ እንደየ አስፈላጊነቱ። ነዳጅ ባይኖር ሙልጭ ብሎ ባይኖር ከገበያው ቢጠፋ በባትሪው ብቻ በኤሌክትሪክ ሞተሩ ብቻ መሄድ እችላለሁ። ምናልባትም ደግሞ ቻርጅ ባይኖር ማታም ባላደር ጭራሽም ባይኖረው በነዳጅ ብቻ ሊሄድ እችላለሁ የሚል አመለካከትና አስተሳሰብ አለ። ይሄ የለም እያልኩ አይደለም። ነገር ግን የምንገዛው የሃይብሪድ የመኪና አይነትና የመኪናው አይነት ያንን የሃይብሪድ ሲስተም የሚደግፍ ከሆነ ብቻ ነው ትክክል መሆን የሚችለው። ከሃይብሪድ አይነቶች ውስጥ ማይልድ ሃይብሪድ አንዱ የሃይብሪድ አይነት ነው። ይህንን የሃይብሪድ አይነት የሚገዙ ደንበኞች እነሱ እንዳሉት ሲያሻቸው በነዳጅ ሲያሻቸው በባትሪ ሊያስኬዳቸው ፈጽሞ አይችልም። ስለዚህ በስመ ሃይብሪድ የሃይብሪድ ባጅ በመመልከት ብቻ መኪኖችን መገበያየት ለከፍተኛ ኪሳራ ለከፍተኛ ወጪ ይዳርጋል። የምንገዛው የሃይብሪድ መኪና አይነቱን ብራንዱን ቀጥሎ ደግሞ ያንን የሃይብሪድ እኛ የምንፈልገውን የሃይብሪድ አይነት የሚጠቀም መሆን መቻሉን ማረጋገጥ፣ መፈተሽ፣ መመርመር፣ መለየት ይኖርብናል። ከሃይብሪድ አይነቶች ውስጥ ስንነጋገር አንደኛ ማይልድ ሃይብሪድ። ይሄ የማይልድ ሃይብሪድ የሚሰራበት መንገድ ውስን የሃይብሪድ ሲስተም ያለው ነው። በፓራላል ሃይብሪድ ውስጥ የሚካተት ሆኖ የኤሌክትሪክ ሞተር እናም ጄነሬተር አንድ አካል አለው። ራሱ ኢንጂኑ አለ፣ ባትሪ አለው። 48 ቮልት የሚለው ውስጡ ባትሪ አለ። ከጊርባክሱ ጋራ ኢንተግሬትድ የሆነ ከካምቢዮ እየተባለ ከሚጠራው አካል ጋራ ኢንተግሬትድ የሆነ ስለሆነ እንደ ኤሌክትሪክ ሞተር ወይም ደግሞ እንደ ስታርተር ሞተር አንዱ ስራው እንደ ስታርተር ሞተር አክት ማድረግ ነው። ለማስነሳት አገልግሎት ብቻ ይውላል። ምኑ? ኤሌክትሪክ ሞተሩ እንደ ሞተሪኖ አክት ያደርጋል። እንደ ኦልተርኔተርም አክት ያደርጋል። ኦልተርኔተር የምንለው እንግዲህ ቀደም ሲል በጋስ ፓወሩ ላይ የምናውቀው ኦክሲለሪ ባትሪዎችን ቻርጅ የሚያደርገው እንደ ኦልተርኔተርም አክት ያደርጋል። ስለዚህ መኪናውን ግን ምንም አይነት ኪሎ ሜትር እንዲጓዝ አያስችለው። መኪናው የሚንቀሳቀሰው በኢንጂኑ ብቻ ነው። ነዳጅ ቀድተን ማስነሳት እስከቻልን ድረስ ከማስነሳት በኋላ ያለውን አገልግሎት በዋነኛነት እናገኛለን። በምን በመታገዝ? ይህ የባትሪ አይነት ይሄ የ48 ቮልት ባትሪ
ኢንጂኑን ቶርክ ሰፖርት ለማድረግ ኃይል ለማገዝ አቅም ለመጨመር አንድ ስራ ያገለግላል። በቤልት ድሪቭን አለ ኢንተግሬትድ ሲስተም ስላላቸው። ስለዚህ ከዚህ የሃይብሪድ ሲስተም ወይም ደግሞ ከነዚህ የሃይብሪድ አይነት መኪናዎች በሁለቱም ይሄድልኛል የሚል አስተሳሰብ መከተል የተሳሳተ ያደርጓል። ስለዚህ ስራው ምንድነው? ባጭሩ ኤሌክትሪክ ሞተሩ አንድ እንደ ስታርተር ሞተር፣ ሁለት እንደ ጄነሬተር ኃይል ለማስተላለፍ እንደ ኤሌክትሮኒክ ስቲሪንግ ሲስተምን አቅርቦት ለመስጠት ኤሲን ለማገዝ ሌሎች ፓርቶችን ለማገዝ ብቻ ያገለግላል። ስለዚህ ትራፊክ ላይት ባለበት ቦታ ሁሉ ደግሞ እንደ ስታርተር ሞተር አንድ ጊዜ ያጠፋዋል። ትራፊኩ ጃሙ ሲነሳ መልሶ ያስነሳዋል። በፓራራል ከኢንጂኑ ጋራ በመተጋገዝ አገልግሎት መስጠት የሚችል የሃይብሪድ አይነት ብቻ ነው። ሁለተኛው የሃይብሪድ አይነት ላይ በፉል ሃይብሪድ ወይም ደግሞ ሰልፍ ቻርጅድ በሚባለው የሃይብሪድ አይነት ላይ ጠለቅ ያለ እንዲሁ ከክስረት የሚዳርግ ቪዲዮ የምሰራላችሁ ስለሆነ ቻናላችንን ሰብስክራይብ በማድረግ ለቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ